እናንተ ብዬ ነበረ ኤሉ ከዚህ ልጅ ጋር ከሮቤል ጋር ምንም ፍቅር የላቱም። ያቡን ለማስቀናት ነው። ለኤሉ ምን አይነት አክል ቦታ እንዳለ እሱን ለማየት ነው እንጂ ምንም ፍቅር የላቱም ብዬ ነበረ። ይኸው አንተን ለመፈተን ነው ይሄን ነገር ያደረግኩ በማለት እንግዲህ ኤሉ ዛሬ ፍርጥ አድርጋለች። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦቼ እንግዲህ ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ለማለት ፈልጋለሁ። እናንተ ሰብስክራይብ ለምንድን ነው የማታደርጉኝ? ጌታን እስኪ ሰብስክራይብ አድርጉኝ፣ 10 ሺህ ያስገቡኝ በዚህ በቅርብ ጊዜ። እንዴ ምን ሆናችሁ ነው? ተው ተው፣ ስወዳችሁ የምር ግን ቪዲዮ ታያላችሁ። ለምንድን ነው ሰብስክራይብ የማታደርጉኝ? እንግዲህ ዛሬ በጣም ደስ ብሎኛል። ደስ ለምን እንዳለኝ ታውቃላችሁ? ኤሉና ያቡ ስለታረቁ ደስ ብሎኛል። ልዑል የእውነት ድሮ በጣም ነበር የሚጠላው የነበረ ቤተሰብ ማለት ነው። ዛሬ ትልቅ ስራን የሰሩ ልዑልና ልዩ ማለት ነው። በጣም እናመሰግናለን። እውነት ለመናገር ዛሬ ታሪክ ሰርታችኋል፣ በድራማም ቢሆን ማለት ነው። በድራማም ቢሆን ዛሬ ቁም ነገር ነው የሰሩ፣ እውነት ለመናገር ማለት ነው። ለምን እንደሆነ ታውቃላችሁ? ያው እንግዲህ ከአገር ሊወጣ ነው ለአንድ ሳምንት። የታለ ፓስፖርት? ይህን አይታችሁ አስቁም እንደ እናንተ። እውነት የሚመስላችሁ ልጆች እኮ አላችሁ እኮ። ትራሽ ፓስፖርት እጅ ላይ የለም፣ ምን የለም፣ ዝም ብሎ ነው እንደ ውጭ የሚወጣው ሰው። እስቲ ንገሩኝ፣ እንዲህ ድራማ እኮ ነው እናንተ። በስዋም እንደ ዛሬ ስቄ አላቅም። እውነት ለመናገር ቪዲዮ ልሰራ ብዬ ምንም ኔትወርክ እምቢ ስላለኝ ነው ቤተሰብ ማለት ነው። ለዛ ነው ወደ በኋላ የተጎተትኩ ዛሬ። እግዚአብሔርም በጣም ነው የሳኩ ዛሬ ማለት ነው። ፓስፖርት እጅ ላይ የለም፣ ምን የለም። እንደ ሰው ዝም ብሎ ነው እንደ ወደ ውጭ የሚሄዱ። እስቲ ንገሩኝ፣ ከሀገር ሊወጣ ነው ሻንጣ ባዶ ተጎትቶ እስከ ሪፖርት ድረስ ይዞ መሄድ ምን ማለት ነው? ማን ነው ያልሄደ? እግዚአብሔርን እስኪ ንገሩኝ። በምሳሌ ሁብዬ ትላንትና ሄዳለች፣ እሷ ፌንት ለቃ ነበረች። ሌላ ማን ነው? አረ ያልሄደ ሰው የለም። እውነት ለመናገር አረ ድራማ አትስሩብን ዩቱበሮች፣ ምን ሆናችሁ ነው ግን? እኛ ላይ ለመጫወት ነው ግን። አንዳንድ እውነት ያቡ ቆረጠ፣ ያቡ ከአገር ሊወጣ ነው የምትሉ እውነት የሚመስላችሁ ሰዎች አላችሁ። ድራማ እኮ ነው እናንተ። ለማንኛውም ኤሉ እንግዲህ በድጋሚ በያቡ እግር ስር ወርቃ እኔ አጥፍቻለሁ፣ አንተን ምን አይነት አክል ለእኔ ፍቅር እንዳለ ለማየት ነበረ እንጂ የእውነት አይደለም በማለት ዛሬ ለሁሉም ሰው ፍርጥ አድርጋለች። ለያቡ ብቻ ሳይሆን ለተመልካችም ተናግራለች። ኤሉ እኮ አትቻልም ብያቸዋለሁ። ቤተሰብ ታውቃላችሁ አይደለ? ኤሉ ከዚህ በፊት ከናቲ ጋር ምን አይነት ደሳስ የሚሉ ፕራንክ ነው የምሰራው። ኤሉ በጣም ስማርት ልጅ ናት። እውነቴ ነው የምላችሁ። እንግዲህ ዛሬ ይሄው እውነቱ ፍርጥ አድርጋለች። በጣም ደስ ብሎኛል። እንግዲህ ያቡና ኤሉ ታረቁ ማለት ነው። ቤተሰብ ማለት ነው። ደስ አላላችሁ? ማን ነው እንደኔ ደስ ያላችሁ? እስኪ ለማንኛው ከአሁን በኋላ ምንም የትም ንቅንቅ የለሽም ብሏታል ኤሉ ማለት ነው። እንግዲህ ኤሉን ቅፍ አድርጓታል። ግን ልዑልን በጣም ነው በጣም ነው ያደነኩ ቤተሰብ ማለት ነው። ለምን እንደሆነ ታውቃላችሁ? ያቡ ግን ድራማ ነው የሰሩብን እንጂ የትም አገር ማይሄዱ ያቡ ማለት ነው። እና ልዑል ምናል ለያቡ ምን እንደሆነ ታውቃላችሁ? ኤሉ እያለቀሰች እንደዚህ ይቅርታ እየጠየቀች ጥላ ከሄድክ የእውነት ማልሳ ኤሉ እንደማታገኝ አውቃ በማለት ለያቡ ሲናገር ያቡ በቃ ይቅርታ ተቀበላት ኤሉ ማለት ነው። ያለቀሰች ይቅርታ እየጠየቀች አንተ ጥላ ከሄድክ ኤሉ እንደማታገኝ ካሁን በኋላ ከኤሉ ጎን ነው መሆኑ
ብሎ ሲናገር ከዛ ይቅርታ ተቀበለለት እላችኋለሁ ቤተሰብ። ልዩም እንግዲህ አንቺም ፈጣሪ ጥሩ ህይወት ይስጥሽ። እንግዲህ አንቺም በመልካምነትሽ ከዚህ ነገር ስለወጣሽ ደስ ብሎኛል። እውነት ለመናገር ምን አለ ቤተሰብ ቅር እንዳይላችሁ ይህን ንግግር ስናገራችሁ፣ ምን አለ ልዑልና ልዩ ቢጣመሩ ምን ይመስላችኋል? እስኪ በኮሜንት አሳዘኑኝም። በቃ የመልካምነታቸውን ጥግ አየሁባቸው። ግን እውነት ለመናገር እንዴት ደስ እንዳሉ ልዩም ልዑልም ገባችሁ። ያቡና ኤሉ ሲታረቁ በጣም ነው ደስ አለኝ። በጣም ነው የተደሰቱ። በጣም ነው ኤሉም በጣም ነው የተደሰተችው ማለት ነው። ያቡም እንደዛው ቢመታው አስባቸዋል። እሱም ደግሞ ትልቅ ነገር ተምረዋል ቤተሰብ ማለት ነው። ለምን እንደሆነ ታውቃላችሁ? ከዚህ በፊት በኤሉ ምክንያት ልዑል እና ያቡ እኮ ተጣልቶ ነበር፣ በሰው አደባድቦ ነበር ልዑልን ገባችሁ? እሱ ደግሞ ይሄ ነገር ውስጥ ገብቼ ለራስም ሌላ ነገር ውስጥ ራሴን አላስገባውም፣ ለቤተሰቦች መኖር አለብኝ በማለት እንግዲህ እሱ ምን አደረገ? ከዚህ ነገር ልጁን እኔ ማስመታት አልፈልግም። እሱ ፎክሮ ነበረ አለቁም ብሎ ነበረ፣ ግን እንደፎከረ እሱ ግን እኔ ለራሴ ወደ ሌላ ነገር ውስጥ መግባት ስላልፈለግኩ ለአንድ ሳምንትም ቢሆን ከዚህ አገር ለመውጣት ይሻለኛል፣ እረፍት መውሰድ ይሻለኛል በማለት ነው እንግዲህ ከልጁ ጋር ሌላ ጸብ ውስጥ መግባት ስላልፈለገ በቃ ኤሉንም ትቼ ከአገር መውጣት ይሻለኛል በማለት እንግዲህ ይኸው ነገሮችን ለማስረዳት ሞክሯል ለልዩና ለልዑል ማለት ነው። ስለዚህ እንግዲህ ኤሉም እንደ አጋጣሚ ስልክ ተደውሎላት ያቡ ወደ ሌላ ሀገር እንደሚሄድ አውቆ እንግዲህ ደውሎ በድራማም ቢሆን ማለት ነው። ድራማ ነው ጋይስ፣ እውነት እንዳይመስላችሁ። ለማንኛውም በጣም ደስ ብሎኛል። እንግዲህ ኤሉ ተደውሎላት ኤሉ መጣች። እንግዲህ ኤሉ በጣም ለመነች። ይኸው በመጨረሻ ኤሉ እውነቱን ተናገረችው ማለት ነው። ለምንድን ነው እሺ እስከዚህ ጥግ ለምንድን ነው እስከ ጥግ ድረስ ሄድሽ? አይበቃሽም? 3-4 ቪዲዮ በቅሽ ነበረ። ለምንድን ነው እኔ ለምትጫወት? ይሄ እኮ ህይወት ነው። እኔ ግራ ተጋባው አንቺ እንደዚህ ስትሆኚ ግራ ተጋባው በማለት እንግዲህ ተናግሮ ነበረ። ልዩ ደግሞ ልዩ ሳይሆን ልዑል እኮ እውነቱን ተናግሯል። አንተን ለማስቀናት ነው እንጂ ኤሉ እንደዚህ አይነታ ባህር የላቱም፣ ሲጀመር የምታወራው ወንድም የላቱም በማለት እንግዲህ የኤሉ መከታ ድሮ አልወዱም ነበር ልዑል። እውነቴ ነው የምላችሁ ቤተሰብ በጣም ነበር የሚሰድበው፣ ግን ዛሬ በጣም ነው ደስ ያለኝ። እውነት ለመናገር የኤሉ መከታ ነው ማለት ትችላላችሁ። እና ምርጥ ወንድም ማለት ነው። እና እንኳን አንተ ጥላ ብትሄደው እኔ ከሷ ጎን ሆናለሁ መልሳ ግን ኤሉን አታገኙ ስል ያቡ ደግሞ ወደ ኋላ ተመልሰው በቃ ከኤሉ ጋር ታረቁ ማለት ነው። በጣም ደስ ያለኝ እውነት ለመናገር የመልካምነታቸውን ጥግ አየሁባቸው በልዑልና በልዩ ማለት ነው። እናንተም እንግዲህ ፈጣሪ ልዩ ለእናንተ የሚያስብ ጥሩ ህይወት ይስጣችሁ ነው የምለው በቃ ይሄ ነው የኔ መልካም ምኞቴ ማለት ነው ቤተሰብ። ለማንኛውም በጣም ደስ ብሎኛል። የኤሉና የያቡ ቤተሰብ እንኳን ደስ አላችሁ። እኔም በጣም ደስ ብሎኛል። ኤሉና የያቡ ስለታረቁ ደስ ብሎኛል። እውነት የሰው ደስታ የሚያስደስታችሁ እነሱ አንድ ላይ ይሁንልን ብላችሁ የተመኛችሁ ሁላችሁም እንኳን ደስ አላችሁ። እኔ በጣም ደስ ብሎኛል ጌታን። ለማንኛውም ይህን ቪዲዮ ከተመቻችሁ ላይክ አድርጉ፣ ከቻላችሁም ሰብስክራይብ አድርጉ። በእውነት ቪዲዮ ያያችሁ ሰብስክራይብ ሳታደርጉ ትወጣላችሁ። ለምንድን ነው ግን? ስወዳችሁ የኔ ውዶች ማለት ነው። መልካም ምሽት።